ኢራን አደገኛ የተባለ ጥቃት ተፈጸመባት። ከ12 ቀናቱ ጦርነት ወዲህ የኢራን አየር ክልል አደገኛ የተባሉ ጥቃቶችን አስተናግዷል። ሶስተኛው የዓለም ጦርነት በቋፍ ላይ ነው። ከመካከለኛው ምስራቅ አሁን የተሰማው ሰበር መረጃ በዝርዝር ይቀርባል። የኢትዮጵያ አየር መንገድ ወደ አሜሪካ የሚያደርገውን በረራ መሰረዙ የዕለቱ ሰበር መረጃ ነው። ተጨማሪ ዘገባ ይዘንበታል። ኢትዮጵያውያኑ የአሜሪካን መንግስት ከሰዋል። በሺዎች የሚቆጠሩ ኢትዮጵያውያንን አደጋ ላይ በጣለው የትራምፕ አስተዳደር ውሳኔ ምክንያት ክስ ተመስርቷል። ታዋቂው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት መምህር መጋቢ ሐዲስ እሸቱ ለታዋቂው ዩቲዩበር አይሾ ስፒድ በቤተክርስቲያኗ የተደረገለትን አቀባበል አወገዙም። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ በየዕለቱ ሚዛናዊና ተአማኒ መረጃዎችን የሚያቀርብላችሁም ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ለተለያዩ እንቅስቃሴዎች ይረዷችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። የእንግሊዝ ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም እየተሸጠ ነው። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ነው። የኢትዮጵያ አየር መንገድ በአስቸጋሪ የአየር ሁኔታ ምክንያት ወደ ዋሽንግተንና ኒውዮርክ የሚያደርጋቸውን በረራዎች ሰረዘም። የኢትዮጵያ አየር መንገድ በዋሽንግተን ዲሲና በኒውዮርክ አካባቢ ባለው አስቸጋሪ የአየር ጸባይ ምክንያት ወደ አሜሪካ የሚደረጉና ከአሜሪካ የሚመለሱ በርካታ በረራዎችን መሰረዙን አስታውቋል። የተሰረዙ በረራዎች ኢቲ 500 ጥር 16 ቀን ከአዲስ አበባ ወደ ዋሽንግተን፣ ኢቲ 501 ጥር 17 ቀን ከዋሽንግተን ወደ አዲስ አበባ፣ ኢቲ 512 ጥር 17 ቀን ከአዲስ አበባ ወደ ኒውዮርክ ጆን ኤፍ ኬኔዲ ዓለም አቀፍ አየር ማረፊያ፣ ኢቲ 515 ጥር 17 ቀን ከኒውዮርክ ወደ አዲስ አበባ የሚደረጉ በረራዎች ናቸው። የኢትዮጵያ አየር መንገድ በበረራ መሰረዙ ምክንያት ለተቸገሩ ተጓዦች እንደ አስፈላጊነቱ የበረራ ቦታ በመቀየር የጉዞ ፕሮግራም ማድረግ፣ በማስተካከል ወይም የከፈሉትን ገንዘብ ተመላሽ በማድረግ ረገድ ድጋፍ እንደሚያደርግ ገልጿል። በተጨማሪም ሁኔታውን በቅርበት እየተከታተለ መሆኑንና አዳዲስ መረጃዎች ሲኖሩ ወዲያውኑ እንደሚያሳውቅ አስታውቋል። የኢትዮጵያ አየር መንገድ ተጓዦች ለጉዞ ከመነሳታቸው በፊት የአየር መንገዱን ድህረ ገጽ የሞባይል መተግበሪያ በመጠቀም ወይም ዓለም አቀፍ የደንበኞች አገልግሎት ማዕከልን በማነጋገር የበረራዎችን ሁኔታ እንዲያረጋግጡ አሳስቧል። አክሎም በረራዎቹ የተሰረዙት የተጓዦችንና የሰራተኞችን ደህንነት ከሁሉም በላይ ለማስቀደም ሲባል መሆኑን አመላክቷል። በዓለም ላይ የጨመረ የመጣውን የጂኦፖለቲካዊ ውጥረትና የፊዚካል አደጋ ስጋትን ተከትሎ ባለሀብቶች አስተማማኝ መጠለያ ወደ ሆነው ወርቅ ፊታቸውን በማዞራቸው ዛሬ የወርቅ ዋጋ ታሪካዊ አዲስ ክብረ ወሰን አስመዝግቧል። አንድ የኦንስ ወርቅ ዋጋ 2.4% ጭማሪ በማሳየት $5102 የገባ ሲሆን በኋላም በትንሹ ቀዝቀዝ ብሎም $5086 ተገዝቷል። በሌላ በኩል የካቲት ወር የሚደረገው የአሜሪካ የወርቅ ግብይት 2.1% ጭማሪ አሳይቶም $5087 ደርሷል ነው የተባለው። ከወርቅ በተጨማሪ ብርም ከፍተኛ ተፈላጊነት ያገኘ ሲሆን በተለይም ከኢንዱስትሪዎች ጋር ካለው ፍላጎት ጋር ተደምሮም
4.9% ጭማሪ በማሳየት የአንድ ኦንስ ዋጋም $107.9 ገብቷል ነው የተባለው። ለወርቅ ዋጋ መናር በዋናነት እንደ ምክንያትነት የተጠቀሰው ከግሪንላንድ እና ቬንዙዌላ እስከ መካከለኛው ምስራቅ የተፈጠሩ አዳዲስ የጂኦፖለቲካዊ ውጥረቶች ናቸው። የወርቅና የብር ዋጋ መናር ከግሪንላንድ ጋር በተያያዘ የጂኦ ኢኮኖሚያዊ ጉዳቶች ያመጣ እንደሆነ ተመላክቷል። ዩቢፒኤን ከማዕከላዊ ባንኮችና ከግለሰብ ቸርቻሪዎች የሚወጣውን ፍላጎት እንደሚቀጥል በመግለጽ የዘንድሮ ዓመት መጨመር ላይ የወርቅ ዋጋም $5200 እንደሚደርስ ተንብየዋል። እንዲሁም ጎልድማን ሳክስ በበኩሉ የማክሮ ፖሊሲ ስጋቶችን ለመከላከል ሲባል የሚደረገው የወርቅ ግዢ የጨመረ መምጣቱን ገልጾ ለታህሳስ 2026 የነበረው የዋጋ ትንበያም ከ4900 ወደ $5400 አሳድጎታል። ጎልድማን ሳክስ ጨምሮ እንዳስታወቀው የማዕከላዊ ባንኮች የወርቅ ግዢም ከ2022 በፊት በወር በአማካኝ 17 በመቶ የነበረ ሲሆን አሁን ደግሞ ወደ 60 በመቶ አሳድጎታል። በተለይም የምዕራባውያኑ የኤክስቼንጅ ትሬዲንግ ፈንድ ክምችት ከ2025 መጀመሪያ ጀምሮም በ500 ቶን ጨምሯል። በሰይፉ ሾው በእንግድነት የቀረቡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር መጋቢ ሐዲስ እሸቱ ሰሞኑን አሜሪካዊ ዩቲዩበር አይሾ ስፒድ በኢትዮጵያ ያደረገውን ጉብኝት ተከትሎ ታዋቂ ሰዎች ወደ ሃይማኖታዊ ተቋማት ሲመጡ ስለሚደረግላቸው የተጋነነ አቀባበል ጠንካራ ትችት ሰነዘሩ። መጋቢ ሐዲስ ዝነኞች ሀገሪቱን መጎብኘታቸው መልካም ቢሆንም የሃይማኖት ተቋማት ግን ማንነትን ማበጠርና መለየት እንዳለባቸው አሳስበዋል። ሰሞኑን መነጋገሪያ ስለሆነው አይሾ ስፒድ ሲጠየቁ ይህን ልጅ አይናማዎች ናቸው የሚያውቁት፣ ለጆሮ የሚገባ ነገር የለውም፣ ዝም ብሎ ነው የሚጮኸው በማለት የይዘቱን ጥልቀት የሌለው መሆኑን በሽሙጥ ገልጸውታል። አያይዘውም ዓለማችን ቁም ነገር ከሰራ ሰው ይልቅ ለመዝናኛ ቦታ የምትሰጥ ኮስሞቲክስ ዓለም ሆናለች ሲሉም ወቅሰዋል። የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ላይ ተሳፍሮ ደህና መጣችሁ ያለ አርቲስት የበለጠ ይከበራል ያሉት መጋቢ ሐዲስ ትውልዱ ሆነ አስተሳሰቡም ፋስት ፉድ ወይም ፈጣን ምግብ እንደሆነ አብራርተዋል። አሁን ፋስት ፉድ ፈረንጆቹ ስራ ስለበዛባቸው ቀባቀባ አድርጎ መብላት ነው። የኛ አስተሳሰብም እንደዛ ሆኗል። ጠንከር ያለ ሐሳብ መስማት አንፈልግም። ለዚህም ነው ጠንከር ያለ ሐሳብ የሚያቀርቡ ደራሲያን ሳይቀር ለመኖር ሲሉ ወደ ኮሜዲ የኮበለሉትም ብለዋል። በተለይም ከዚህ ቀደም ድምፃዊት ቢዮንሴ ወደ ኢትዮጵያ በመጣችበት ወቅት ጃንጥላ ተይዞላት የተደረገላትን አቀባበል በማስታወስ የሃይማኖት ተቋማት ታሪካዊ ቦታዎችን ለጎብኚዎች ማሳየት ተገቢ ቢሆንም ክብርን በሚያዋርድ መልኩ መቀበል ግን ስተት መሆኑን ጠቁሟል። ቢዮንሴ በመጣች ጊዜ ወቅትም 7 ስላሴ በ10 ቢዮንሴ ተብሎ ተተረተም። ዝነኞች እንደ ሰው እንደ ቱሪስት ላሊበላንና አክሱምን መጎብኘታቸው ተገቢ ነው። ነገር ግን በዛ ልክ ሃይማኖትን አዋርዶና ዝቅ አድርጎ ሸብረብ ማለቱ ብዙ አትራፊ አይመስለኝም ሲሉ ተናግረዋል። አሜሪካ ለኢትዮጵያውያን ሰጥታ የነበረውን ጊዜያዊ ከለላ የማግኘት መብት ማቋረጣን ተከትሎ ክስ ተመሰረተባት። ከ5000 በላይ ዜጎች አደጋ ላይ ወድቋልም ተብለዋል። የስደተኞች መብት ተሟጋቾች የዶናልድ ትራምፕ አስተዳደር ለኢትዮጵያውያን የሰጠውን የጊዜያዊ ከለላ ለማቆም የወሰነውን ውሳኔ እንዲያነሳ በፌዴራል ፍርድ ቤት ክስ መመስረታቸውንና እርምጃቸው ከ5000 በላይ ኢትዮጵያውያን ከሀገሪቱ የመባረርና የሥራ ፈቃድ የማጣት አደጋ ማጋረጡን ሮይተርስ ዘግቧል። ሐሙስ ዕለት በቦስተን ፌዴራል ፍርድ ቤት በ3 ኢትዮጵያውያንና የአፍሪካ ኮሚኒቲ ቱጌዘር በተባሉ ግብረሰናይ ድርጅቶች የቀረበው ክስ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት የኢትዮጵያ የጊዜያዊ ከለላ ደረጃን ከየካቲት 6 ቀን 2018 ጀምሮ ለማቋረጥ ያስተላለፈውን ውሳኔ ይቃወማል። ከሳሾቹ የሀገር ውስጥ ደህንነት ጸሐፊ ክሪስቲና ኖማን በኢትዮጵያ በተለይም በአማራ ክልል ቀጣይነት ያለው ግጭትና ሰብአዊ ቀውስ ባለበት ሁኔታ የ60 ቀናት ቅድሚያ ማስጠንቀቂያ ብቻ በመስጠት ከለላው ማቋረጡን ይሞግታሉ። በተጨማሪም ውሳኔ ነጭ ባልሆኑ ስደተኞች ላይ ባለው የዘር ጥላቻ የተነሳ የተወሰነ ነው ሲሉ ከሰውታል። የአስተዳደሩ የኢትዮጵያውያንን የጊዜ ጥበቃ ደረጃ ገምግሞ በፖለቲካና በዘረኝነት የተነሳ እንጂ የሕግ በላይነትን ያከበረ አይደለም ብለውታል። የጊዜያዊ ጥበቃ ደረጃ በጥብቅ
ግጭትና በተፈጥሮ አደጋ ወይም በሌሎች አስከፊ ሁኔታዎች ለተጎዱ ሀገራት ዜጎች ከሀገር ያለመባረር መብትና የሥራ ፈቃድ የሚሰጥ ፕሮግራም ነው። ይህ ፕሮግራም ለኢትዮጵያውያኑ የተሰጠው ለመጀመሪያ ጊዜ በ2014 ዓ.ም ነበረ። በፕሬዝዳንት ጆ ባይደን አስተዳደር ወቅት በትግራይ ጦርነት ምክንያት ሲሆን በኋላም በአማራ ክልል በነበረው ግጭት ምክንያት በ2016 ታድሶ ቀጥሎ ነበረ። የሀገር ውስጥ ደህንነት መስሪያ ቤቱ ባለስልጣናት በበኩላቸው ውሳኔውን በመከላከል የጊዜያዊ ከለላው መቼም ቢሆን ለዘላቂነት ታስቦ የተዘጋጀ ፕሮግራም አይደለም ሲሉ ገልጸውታል። በኢትዮጵያ አሁን ያለው ሁኔታ ጥበቃውን ለመቀጠል የሚያስችል ህጋዊ መስፈርቶችን አያሟላም ብለዋል። ይህ ክስ የትራምፕ አስተዳደር የሃይቲ፣ የቬንዙዌላ፣ የሶሪያና የደቡብ ሱዳን ያሉ ሌሎች ሀገራት ዜጎች የነበራቸውን መሰል ጥበቃ ለማቋረጥ የወሰነውን እርምጃ ለመቃወም ከቀረቡ ተከታታይ ክሶች መካከል የቅርብ ጊዜው ነው። 30 ኢትዮጵያውያን ስደተኞች ወደ ዛምቢያ በህገወጥ መንገድ ሊገቡ ሲሉ ተያዙ። 30 ኢትዮጵያውያን በትላንትናው ዕለት በምሽት በምስራቃዊ ዛምቢያ ኒምባ ግዛት በህገወጥ መንገድ ለመግባት ሲሞክሩ በቁጥጥር ስር ውለዋል ነው የተባለው። ኢትዮጵያውያኑ ወደ ዛምቢያ ለመግባት የሞከሩት በፒስታታ ከተማ ነዋሪ በሆነ የቦይድ ፌርድ ተብሎ በሚጠራ የ40 ዓመት አሽከርካሪ በሚያሽከረክረው አምቡላንስ ውስጥ መሆኑ ተጠቅሷል። የምስራቃዊ ግዛት ፖሊስ ኮማንደር ሮበስተን ሙባዊ ህገወጥ ስደተኞቹ በቁጥጥር ስር መዋላቸውን ለመገናኛ ብዙሃን ያረጋገጡ ሲሆን አልፊታ አምቡላንስ የመኪና ቁጥር BAT 337 በፒስታል ከተማ የአልፋታ የግል ሆስፒታል ንብረት መሆኑ ተገልጿል። ኮማንደሩ የአምቡላንሱ ሹፌር ከ45 ዓመት ዕድሜ በላይ ከደረሰው ባልደረባው ሲያሙኪንግ ቺማ ከተባለ አሽከርካሪ ጋር በመተባበር ኢትዮጵያውያኑ ከተለያዩ ቦታዎች ወደ ዛምቢያ ለማስገባት ማሰባቸውን እንደሚታመን ተናግረዋል። አክለውም ሁለቱ አሽከርካሪዎች ህገወጥ ስደተኞችን አስመልክቶ ለፖሊስ በሰጡት ቃል ከታቴቴ ግዛት ከሚገኝ ኬዲፌሪ ተብሎ ከሚጠራ ቦታም ታማሚ እንዳለ አምቡላንስ እንደሚያስፈልግ መመሪያ እንደደረሳቸው፣ ነገር ግን አምቡላንስ ይዘው በመጡ ሰዓት ህገወጥ ኢትዮጵያውያን ስደተኞችን እንዲያጓጉዙ መደረጋቸውን አሳውቀዋል። ይህ ዘገባ በተሰራጨበት ጊዜ ሁለቱ የዛምቢያ አሽከርካሪዎችና ከ30 በላይ ኢትዮጵያውያን በፖሊስ ቁጥጥር ስር እንደሚገኙ ተናግረው ጥቅም ላይ የዋሉ ተሽከርካሪዎችም በህግ ጥላ ውስጥ እንደሚገኙ ተናግረዋል። ኮማንደሩ ህገወጥ ስደተኞቹን በቁጥጥር ስር ያዋሉት በጋራ በተሰራ የቡድን ስራ እንደሆነ አብራርተው የካቾሎ የፍተሻ ጣቢያ የደህንነት ባለስልጣናት ለኒምባ ፖሊስ ጣቢያ ስለ ህገወጥ ስደተኞቹ መረጃ እንደሰጡ መግለጻቸውን ሉካሳ ታይምስ ዘግቧል። በአሁኑ ወቅት መካከለኛው ምስራቅ ምድር ላይ እየታየ ያለው ወታደራዊ ውጥረት የቀጠናው ብቻ ሳይሆን መላውን ዓለም ወደማይቀር የጥፋት አዘቅት ውስጥ ሊከተው የሚችልበት የክፍለ ዘመኑ አስፈሪ ክስተት ሆኖ ተመዝግቧል። የእስራኤልና የአሜሪካ ጥምረት በኢራን ላይ መጠነ ሰፊ ጥቃት ለመሰንዘር የጦር አውሮፕላኖችን ሞተር እያስገመገመ ባለበት በዚህ ወሳኝ ሰዓት ቴህራን ከአየር ክልሏ ውጭ የሚመጡ ድሮኖችንና ሮኬቶችን በአየር ላይ በመምታት ማክሸፏን አስታውቋል። ይህ የኢራን የአየር መከላከል እርምጃም ቀጠናው ወደ ከፋ ግጭት ለመሸጋገሩ እንደ መጀመሪያ የጥንቃቄ ደወል ተቆጥሯል። ይህ በእንዲህ እንዳለ ከሰሜናዊ አቅጣጫ የሚመጣው የሩሲያ ድጋፍ የውጥረቱን ገጽታ ወደ ዓለም አቀፋዊ ፍልሚያ ቀይሮታል። እጅግ ዘመናዊና አጥፊ የተባሉ የሩሲያ የጦር ጄቶች፣ የረቀቁ የጦር መሳሪያዎች ወደ ቴህራን መግባታቸው የተሰማው ዜና በምዕራባውያን ዘንድ ከፍተኛ ስጋትን ፈጥሯል። ይህ ወታደራዊ ቅኝት በቀዝቀዛው ጦርነት ወቅት ከታየው እጅግ የላቀ አደገኛ መሆኑ ሲነገር፣ የሁለቱ ሀያላን መንደሮች ምስራቃውያንና ምዕራባውያን ፍጥጫ የገሃነመ እሳትን በምድር ላይ የሚያወርድ አስፈሪ ትዕይንት እየመሰለ መጥቷል። የፖለቲካ ተንታኞች እንደሚሉት ከሆነ ይህ አሁን የታየው ወታደራዊ ዝግጅትና የጦር መሳሪያዎች ሽግሽግ ለሶስተኛው የዓለም ጦርነት መነሻ ሊሆን የሚችል ክብሪት ነው ተብሏል። በሜዲተራኒያን ባህር የተሰለፉት የአሜሪካ የጦር መርከቦች፣ በኢራን ምድር ላይ የተተከሉት የሩሲያ ጸረ አውሮፕላን ሚሳኤሎችም ዓለም በሁለት ጎራ ተከፍሎ ለፍጻሜያዊ ጦርነት መዘጋጀቱን በግልጽ ያሳያሉ። ዲፕሎማሲያዊ ጥረቶች በከፍተኛ ሁኔታ እየተዳከሙና በምትኩ የመሳሪያዎች ድምጽ እያየለ
በመምጣቱ የሰው ልጅ ታሪክ አዲስና እጅግ አስፈሪ ምዕራፍ ላይ መቆሙን ያመለክታል። በአጠቃላይ መካከለኛው ምስራቅ በአሁኑ ሰዓትም በባሩድ ጭስ የታፈነ በማንኛውም ደቂቃ በሚፈነዳ እሳተ ጎመራ ላይ የተቀመጠች ምድር ሆናለች። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።